ሰላም ለእናንተ ይሁን። ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎታችን የሚተላለፍላችሁ ትምህርት ነው። ባለፉት ጊዜያት የጀመርነው ለተወሰኑ ጊዜያት ስንማር የነበረው በመለኮታዊ ልውውጥ ወይ ደግሞ ዲቫይን ኤክስቼንጅ ዙሪያ ላይ እያየነው የነበረው ትምህርት ነበረ። ባለፈው ጊዜ ክፍል 15ን የኛን ሀፍረት ወስዶ የእርሱን ክብር ሰጠን የሚል ሐሳብ ተመልክተን ነበረ። እንግዲህ ይህንን ክፍል ለማጠቃለል ሁለት ፓርት ነው የሚቀረን። እርሱን ዛሬ አንደኛውን ለማየት እንሞክራለን። ክብር ለጌታ ይሁን። እንግዲህ በክፍል ደግሞ 16 ይዘንላችሁ የቀረብነው የዚህ በመለኮታዊ ልውውጥ ውስጥ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል ካደረገልን ትልቁና ዋነኛው ነገር እንግዲህ አንድ ነገር ልናስታውስ የሚገባው ነገር ምንድነው? አሸናፊ የሆነውን የክርስትና ሕይወት ለመኖር ትልቁና ዋናው ቁልፍ ምንድነው? እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የሰራልንን ነገር በትክክል ማወቅና ያንን ያወቅነውን እውነት ደግሞ በሕይወታችን መተግበር የምንችልበትን ትክክለኛ የሆነን ዕውቀት መያዝ መቻል ነው። ስለዚህ ያንን ስናደርግ በሕይወታችን እግዚአብሔር ያየልንን የክብርን ሕይወት፣ የአሸናፊነትን ሕይወት፣ የድልን ሕይወት መመላለስ የምንችልበትን ቁልፍ እናገኛለን ማለት ነው። ዛሬ የምንመለከተው በክፍል 16 ኢየሱስ ክርስቶስ አለመፈለጋችንን ወስዶ ተቀባይነትን ሰጠን ወይ ደግሞ ኢየሱስ ክርስቶስ የኛን ሪጀክሽን ወስዶ የኛን መገፋት ወስዶ ምን ሰጠን? ተቀባይነትን እንደሰጠን መጽሐፍ ቅዱስ ምን ያደርገናል? ይነግረናል። ለዚህ ክፍል መነሻ የሚሆነን ባለፈው ይህን ትምህርት ስንጀምር የተነሳንበትን የመጽሐፍ ቅዱስ ክፍል ስናገር ነበረ። በተለይ ትምህርቱን ቤዝ አድርገን የተነሳንበት ሁለት የመጽሐፍ ቅዱስ ክፍሎች ናቸው። አንደኛ ከብሉይ ኪዳን በትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን መሰረት አድርገን የተነሳንበት ነው። ደግሞ ከአዲስ ኪዳን ደግሞ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለውን ክፍል መሰረት አድርገን ነው የተነሳ ነው። እንግዲህ እነዚህ ነገሮች ስንመለከት በተለይ ደግሞ ዛሬ እንደመነሻ የምንመለከተው አሁንም ከትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 ላይ ከእግዚአብሔር ቃል አነብላችኋለሁ። እንደዚህ ይላል፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። ሰው ፊቱንም እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ ይናገራል። እንግዲህ መሲሁ ስለ ሰው ልጆች ድነት የምትክነትን ቦታ ይዞ ዋጋን በሚከፍልበት ወይ ደግሞ ስለኛ ምትክ ሆኖ ኃጢአት የጠየቀውን ስለ ኃጢአት ሊከፈል የሚገባውን ክፍያ ራሱን መስዋዕት አድርጎ ባቀረበበት ጊዜ ነቢዩ አስቀድሞ ከ700 ምናምን ዓመት በፊት የተመለከተውን በመንፈስ ዓለም ያየውን እውነት ሲገልጥልን እናያለን። ያለው ምንድነው? የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ ምን ያደርጋል? ይናገራል። እንግዲህ በመግቢያነት ይሄንን ሐሳብ ስናነሳ የሰው ልጅ በውድቀት ምክንያት በተለይ በአዳምና በሔዋን ኃጢአት ምክንያት የሰው ልጅ አንዱ የደረሰበት ነገር ምንድነው? ያለመፈለግ ስሜት ነው። ኦር ያለመፈለግ በምንም አይነት ሁኔታ ውስጥ ያለመፈለግን the spirit of rejection ሪጀክት የመደረግን ራስን ያለመቀበልን ለነገሮች እበቃለሁ ብሎ እችላለሁ ብሎ አለማሰብን አንዱ ውድቀት ካመጣብን በውስጣችን ኢንትሮዲውስ ካደረገው በውስጣችን ኃጢአት ወደ ሕይወታችን በገባ ጊዜ አንዱ እንድናውቀው የሆነው ነገር ምንድነው? the spirit of rejection ነው። መጽሐፍ ቅዱሳችሁን ስታነቡ አዳምና ሔዋን ያንን የተከለከሉትን ነገር ባደረገው ጊዜና የእግዚአብሔር ክብር ከእነርሱ ላይ እንደተነሳ እነርሱም ዓይኖቻቸው እንደበሩ ራቁታቸውን መሆናቸውን እንዳስተዋሉ የመጀመሪያ ያደረጉት ነገር ምንድነው? የበለስን ቅጠል ግልድም ሰርተው ለራሳቸው ልብስን እንዳዘጋጁና እንደለበሱ እናያለን። ከዛ በኋላ የእግዚአብሔርን ድምፅ በኤደን ገነት ሲመላለስ ሲሰሙ ያደረጉት ነገር ምንድነው? መሸሸግን፣ ከእግዚአብሔር ሕልውና ከእግዚአብሔር ድምፅ ከሱ ጋር ህብረት ማድረግን ሸሽተው በሆነ ነገር ውስጥ ተደብቀው እንደነበረ መጽሐፍ ቅዱስ ምን ያደርገናል? ይነግረናል። እንግዲህ ብዙ ይሄንን ስንመለከት ዛሬስ ይሄንን ነገር እናያለን ወይ? በሌላ አባባል ምን ማለት ነው? ይሄ አለመፈለግ የሚባለው the spirit of rejection
እንደ ማህበረሰብም የምናየው ነው። እንደ ማህበረሰብ መጽሐፍ ቅዱስ ላይ ስንመለከት እኔ ከቢንያም ወገን ነኝ፣ እኔ ከዚህ ወገን ነኝ፣ ነገ ምንድነው ዘሬም ነገዴም እንደዚህ ነው ብለው ምንድነው የሚያነሱት? የመጀመሪያ የሚያነሱት ጌዲዮንንም ስታዩት የሚያነሳው ነገር ምንድነው? የተገኘበት ዘር የመጣበት የዘር ሐረግ ያለው በማህበረሰብ ውስጥ ያለው ተቀባይነት በማህበረሰብ ውስጥ ያለው ኢንፍሉዌንስ ያንን ነው ምን ያደረገው የተናገረው። ስለዚህ ዛሬ ላይም ደግሞ ስንመለከት የሰው ልጅ በውድቀት ምክንያት የመጣበት አንዱና ትልቁ ነገር ምንድነው? ያለመፈለግ ስሜት ነው። አለመፈለግ በምንም አይነት ነገር ተሳታፊ እንዳይሆኑ መገለልን ተቀባይነት ማጣትን ምን ያርጎ ይዞ ምንም ያረጋ ነው የሚመጣ ነው። እንግዲህ ይሄንን ስንመለከት በግለሰቦች ላይ ብቻ ሳይሆን ብዙ ሰዎች በቤተሰብ በጓደኛ እንዲሁም በማህበረሰብ ያለመፈለግና የመገፋት ስሜት በውስጣቸው ሊያጋጥማቸው ይችላል። የሆነ አይነት ማህበር ሊሆን ይችላል፣ የሆነ አይነት ግሩፕ ሊሆን ይችላል፣ የሆነ አይነት ሶሳይቲ ሊሆን ይችላል። በዛ ውስጥ ተሳትፎን፣ ተሰሚነትን፣ ቦታን ማጣት ያ ምን ያመጣል ማለት ነው? ያለመፈለግን ስሜት ያለመፈለግን እኔ ኮንትሪቢዩት ላደርገው የምችለውን እኔ ልሰጠው የምችለውን እኔ አድ ላደርግ የምችለውን ቫልዩ እንዳላደርግ የተከለከልኩበት ሁኔታ በእኔ ውስጥ ምን አይነት ስሜትን ይዞ ይመጣል? ያለመፈለግ ስሜትን ይዞ ምን ያደርጋል? ይመጣል። ይህ ስሜት በግለሰብ ላይ በማህበረሰብ ላይም ምንም ለማድረግ የሚችል ነው፣ የሚታይ ነው። ብዙ ሳንርቅ አንዳንዱ ማህበረሰብ ኦር አንዳንዱ ብሔር ለራሱ የሚሰጠው ምልከታ፣ ለራሱ የሚሰጠው አይን፣ ለራሱ የሚሰጠው ቦታ፣ ደግሞ ሌሎችን የሚያይበት መነጽር፣ ደግሞ ሌሎችን ምንም ያደርግበት አንደርማይን በተረቱም ይሁን በተለያየ አይነት ነገርም ሌሎችን አንደርማይን የሚያደርግበትን ነገር እንደዚህ አይነት ነገር የሚደርስባቸው ወይ ደግሞ በተረትም በተለያየ አይነት ነገር ውስጥም ስለ እነርሱ አለመብቃት አናሳ የተለያየ አይነት ነገር መነገሩ በዛ ማህበረሰብ ውስጥ የሚያመጣው ያለመፈለግ ቦታ የማጣትን ስሜት ይዞ ምን ያደርጋል? ያመጣል። እንግዲህ አንዱ ኃጢአት ካመጣው ነገር ይሄን እንደሆነ እናያለን። ሌላኛው የምንመለከተው በመዝሙር 27 ቁጥር 10 ላይ ዳዊት የተናገረው ነው። አባቴና እናቴ ትተውኛል፣ እግዚአብሔር ግን ምን አረገኝ ይላል? ተቀበለኝ ብሎ ምን ያደርጋል? ይናገራል። ስለዚህ በዚህ ባለመፈለግ ስሜት ውስጥ ልናያቸው የሚገቡ በጣም ቁልፍ የሆኑ ነገሮች አሉ። ሌላኛው እንድናስተውል የሚያስፈልገው ነገር ምንድነው? ያለመፈለግና የመገፋት ስሜት ይዞት የሚመጣው ህመም አለ። በሰዎች ህይወት ውስጥ ይዞት የሚመጣው ህመም አለ። ይሄ ሪጀክሽን ወይ ደግሞ ይሄ የመገፋትና ያለመፈለግ ስሜት ጥልቅና አንዳንድ ጊዜ የኛን ማንነትና እሴት ሊጎዳ የሚችል ስሜት ይዞ ይመጣል። በሌላ አባባል ፖቴንሻላቸውን አክኖሌጅ እንዳታደርጉ፣ ያላችሁን ነገር አክኖሌጅ እንዳታደርጉ፣ ቦልድሊ እንዳትናገሩ፣ ቦልድሊ ራሳችሁን አክሴፕት አድርጋችሁ እግዚአብሔር በውስጣችሁ ያስቀመጠውን ብቃት አውቃችሁ ያንን ነገር ቦልድሊ ለማህበረሰቡ በየትኛውም አይነት ቦታ ላይ በሚከፈቱ ስቴጆች ላይ በሚመጣ እድል ላይ ያንን ነገር ይዞ ያለ መውጣትና ያለ መፈለግ ኮንትሪቢዩት ያለ ማድረግ ነገር በሰዎች ህይወት ውስጥ ምን አይነት ነገር ይዞ ይመጣል? አንደኛው የአይደንቲቲ ፋላሲ ይዞ ይመጣል። ሌላው የቫልዩ ስለ ራሳችን ያለን ምልከታ ሊሆን ይችላል። በጉዳዮቻችን ላይ ሊሆን ይችላል። የምናያቸው ነገሮች ከእግዚአብሔር ቃል አንጻር ያልተስተካከሉ እንዲሆኑ እንደሚያደርግ መመልከት መቻል አለብን። እንግዲህ መጽሐፍ ቅዱሳችን ላይ በተለይ በዘፍጥረት ምዕራፍ 37 ቶሎ ክፍሉን አነብላችኋለሁ። ምዕራፍ 37 ቁጥር 4 ላይ አንዱ የምናየው በወንድሙ የተገፋን ሰው የእግዚአብሔር ቃል ምን ያደርገናል? ይነግረናል። ክፍሉን ከቁጥር 1 ጀምሮ ላንብብላችሁ። ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ 17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበረ። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበረ። እርሱም በሽምግልናው የወለደው ነበርና በብዙ ህብር ያጌጠች ቀሚስ አደረገለት።
መለሱለት። ወንድሞቹ አባታቸው ከልጆች ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላምም ይናገሩት ዘንድ አልቻሉም። እንግዲህ አንዱ ነገር ምንድነው ብላችሁ ስትመለከቱ ዮሴፍ በአባቱ ከመወደዱ የተነሳ በአባቱ ተቀባይነት ከማግኘቱ የተነሳ መጽሐፍ ሲነግረን ምንድነው የሚለን? እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበረ ብሎ ይናገራል። በአባቱ ዘንድ ያገኘው አክሴፕታንስ፣ በአባቱ ዘንድ ያገኘው ተወዳጅነት ወንድሞቹ እንዲጠሉትና ወንድሞቹ እንዲገፉት ምክንያት ሆነ። እንግዲህ እናንተ ታሪኩን ታውቁታላችሁ። እንዴት ለባርነት እንደተሰጠ፣ እንዴት ብዙ አይነት ነገር እንደደረሰበት ምን እናያለን። ሌላው በመጽሐፍ ቅዱሳችን ላይ የምንመለከተው ሐናን ነው። አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ እንመለከታለን። ከቁጥር 5 ጀምሮ ላንብብላችሁ። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ዘግቶ ነበረና ጣውንቷ ታስቆጣት ታበሳጫትም ነበረ። በየዓመቱ እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ትበሳጭ ነበረ፣ ሐናም ታለቅስ ነበረ፣ አንዳችም አትቀምስም ነበረ ብሎ ይናገራል። ምንም እንኳን ሐና ባሏ የሚወዳት አይነት ሴት ብትሆንም፣ ባሏ የሚፈልጋት አይነት ሴት ብትሆንም ከሌላኛው ሚስቱ ይልቅ 2 እጥፍ የሚሆንን ነገር ለሷ የሚሰጥ አይነት ቢሆንም፣ ነገር ግን ሐና ከጎደላት ነገር የተነሳ ለስግደት ወደ ሲሎ በሚሄዱበት ጊዜ ሁል ጊዜ ፍናና ባገኘቻት ጊዜ ሁል ጊዜ ምን ታረጋታለች? ታስቆጣትና ታበሳጫትም እንደነበረ ምን እናያለን። ያ በውስጧ ያመጣው ነገር ምንድነው ብለን ስንል በውስጧ ያመጣው ነገር ሙሉ እንዳልሆነች እንዲትሰማት እንዲሁም ደግሞ ባሏ ያላትን ነገር አንድ ቦታ ለመጽሐፍ ቅዱሳቸውን ስታነቡ እኔ እኮ ከ10 ልጅ ምን አረግልሻለሁ እበልጣለሁ ብሎ ሲናገራት ምን እናያለን። እሷ ግን ዲተርማይንድ ያደረገችው የፈለገችው ነገር ምንድነው ብለን ስንል በዛ ስፍራ ላይ ተቀባይነትንም በዛ ስፍራ ላይ አክሴፕታንስንም ለማግኘት የፈለገችው ነገር ልጅ ነው። በእኛ ማህበረሰብ ውስጥም ስትመለከቱ ሰዎች ከተጋቡ በኋላ ኤክስፔክት የሚደረገው ነገር ምንድነው? ልጅ እንዲወልዱ ኤክስፔክት ይደረጋል። በሁለቱም የተጋቢዎች ቤተሰብ ዘንድ ምን አይነት ነገር አለ? አክሴፕታንስ አለ። ምንድነው? ኤክስፔክቴሽን አለ። ምን አይነት ኤክስፔክቴሽን አለ? ልጅ የመጠበቅ ልጅ የመፈለግ ኤክስፔክቴሽን አለ። ይሄ ሳይሆን ሲቀር ማህበረሰባችንን ታቆታላችሁ። የተለያየ አይነት ስም፣ የተለያየ አይነት ነገር፣ የተለያየ አይነት መገፋት ምን ሊያደርግ ይችላል? ሊሰጥ ይችላል። በአንዳንድ ማህበረሰብ ውስጥም እንዲሁም ደግሞ ከዛ አልፎ ደግሞ በትዳራቸው መካከል ጣልቃ በመግባት እነዛ ሰዎች እስኪለያዩ ድረስ የሚያደርስን ነገር ምን ታያላችሁ። እነዚህ ሁሉ የሚያመጡት ነገር በአንድ ሰው ህይወት ውስጥ መገፋትን፣ አለመፈለግን፣ አለመብቃትን እንዲያዩ ያደርጋቸዋል። ሌላኛው የምንመለከተው በተለይ በአዲስ ኪዳን ላይ ስንመለከት በአይሁድ ወይ ደግሞ በህግ ስርዓት ውስጥ ለምጽና የተለያየ አይነት ችግር ያለበት ሰው ከማህበረሰቡ እንዲገለልና እንዲለይ ምን ይደረጋል? ከማህበረሰቡ ተገሎ ለምሳሌ ለምጽ ያለበት ሰው ከከተማ ውጪ የሆነና ለምጹ እስኪነጻና ካህኑ መጥቶ ከለምጹ መንጻቱን እርግጠኛ ሆኖ ማረጋገጫ ሰርቲፊኬት ካልሰጠው በስተቀረ ከለምጹ ነጻ ነው ብሎ ካላለው በስተቀረ ወደ ማህበረሰቡ ገብቶ መቀላቀልና ህብረት ማድረግ አይችልም። ለምንድን ነው ብለን ስንል በህይወቱ ላይ አንድ ዲፌክት ተገኝቷል። በህይወቱ ላይ ከማህበረሰቡ እንዲለይ የሚያደርገው ነገር ምን ተገኝቷል። ስለዚህ በእንደነዚህ አይነት ጊዜና በእንደነዚህ አይነት ወቅት ውስጥ ሰዎች ሊደርስባቸው የሚችልባቸውን ምን መስማት መቻል አለብን? ማየት መቻል አለብን። እሱም ብቻ ደግሞ ሳይሆን ከማህበረሰቡን ብቻ ደግሞ ሳይሆን ከማምለኪያ ቦታም ምን ሊያደርጉ ይችላሉ? ሊገለሉ ይችላል። ለምሳሌ ያቺ ደም ሲፈሳት የነበረች እኮ ሴት ከቤቷ ስትነሳ መጽሐፍ ሲነግር ምንድነው የሚለን? በባለ መድኃኒተኞች ገንዘቧን ሁሉ ምን ብላ ነበረ? ከስራ ነበረ። ነገር ግን ስለ ኢየሱስ በሰማች ጊዜ ያለችው ነገር አንድ ነገር ነው። ሄጄ የልብሱን ዘርፍ ብነካው እንኳን ምን አረጋለሁኝ? እድናለሁ ብላለችና።
ስለዚህ ባህሉ ህጉ የሚከለክለው ነገር አለ። ራሷን ከሰው እንድትለይ ከዛ የመንጻቷ ጊዜ እስኪያልቅ ድረስ በማህበረሰብ ውስጥ እንዳትቀላቀል የሚያዝ ህግ አለ። እሷ ግን ያለችው ነው ምንድነው? ኖ ከዚህ ነገር ለመገላገል ከዚህ ነገር ለመውጣት ሄጄ የልብሱን ዘርፍ እንኳን ብነካው ምን አረጋለሁ? እድናለሁ ብላለችና ስለዚህ ከዛ ሁኔታ ከዛ ህመሙ ካመጣባት በማህበረሰብ ውስጥ ካመጣባት በኢኮኖሚዋ ላይ ካመጣባት ነገር ሁሉ ነፃ ለመውጣት ያረጋችው ነገር ምንድነው? ባህሉንም ምኑንም እምቢ ብላ ሄዳ የኢየሱስ ክርስቶስን የልብሱን ዘርፍ ነግታ በህይወቷ ላይ ያንን ነገር ምን ሊያስወግድ የሚችለውን ቅባትና ኃይል ኮንታክት ማድረግ እንደነበረ መጽሐፍ ቅዱሳቸውን ስታዩ የምታዩት ነገር ነው። ይሄንን ለምን አልክ ብላችሁ ካላችሁኝ አለመገፋትን ባሰብን ጊዜ ወይ ደግሞ መገፋትን ባሰብን ጊዜ ሪጀክሽንን ባሰብን ጊዜ አንዱ ጠላት በህይወታችን ኢንትሮዲዩስ ያደረገው ነገር ነው። እንዲሁም የትኛውም አይነት ነገር ሲሆን የሚለን ነገር ምንድነው? አንዱ የመንፈሳዊ ውጊያው ታርጌቱ ምንድነው? አትችልም፣ ብቃት የለህም፣ አትሰማም፣ ተቀባይነት የለህም፣ እንደዚህ ነው ብሎ ስለራሳችን ያለን ሰልፍ ኢሜጅ ስለራሳችን ያለን ቫልዩ የተበላሸ እንዲሆን ከሚያደርግበት መንገድ አንዱ ግራውንድ አድርጎ የሚሰራበት አንዱ መንገድ ምንድነው? ይሄ ነው። እንግዲህ በመለኮታዊ ልውውጥ ውስጥ የተከናወነውን ነገር ስንመለከት አንዱ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ካደረገልን ነገር አንደኛውና ዋነኛው ነገር ይሄ ነው። ኢየሱስ ስለኛ አለመገፋትን ስለኛ አለመፈለግና መገፋትን ስለኛ ምን አድርጎልናል? ቀምሶልናል። አንደኛ የምንመለከተው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላረጉትም ይላል? አልተቀበሉትም። መሲህነቱን ተልእኮውን አገልግሎቱን ምን ሊያደርጉ አልቻሉም? ሪኮግናይዝ ሊያደርጉ አልቻሉም፣ ሊቀበሉ አልቻሉም። ከዛ ይልቅ የተለያየ አይነት ምንን ሰጥተውት ነበረ? የተለያየ አይነት ስምን ሰጥተውት ነበረ። ከእግዚአብሔር ቃል አንድ ስፍራ ላነብላችኋለሁ። ይሄ የምታውቁት የተለመደ ክፍል ነው። ከዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ነው። ከቁጥር 10 ጀምሮ ላንብብላችሁ። ለሰው ሁሉ የሚያበራው የእውነተኛ ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ምን አላረጉትም? አልተቀበሉትም። የገዛ ወገኖቹ ሪኮግናይዝ ሊያደርጉት አልቻሉም። አክኖሌጅ ሊያደርጉት አልቻሉም። ሪሲቭ ሊያደርጉት አልቻሉም። ሃሌሉያ። መጽሐፍ ቅዱሳቸውን እንደውም ስታነቡ ኢየሱስ ክርስቶስ ከደብረ ዘይት ተራራ እየወረደ በነበረ ሰዓት ላይ ከተማይቱን ባየ ጊዜ መጽሐፍ ሲነግረን ምንድነው የሚለው? ኢየሱስም ከተማይቱን አይቶ ምን አረገላት ይላል? አለቀሰላት ይላል። የመጎብኛ ወራትሽን አውቀሽ ቢሆን ኖሮ ዶሮ ጫጩቶቿን እንደምትከብና እንደምትሰፍባቸው እንዲሁ ልጠብቅሽና ልከልልሽ ምን ብዬ ነበረ? መጥቼ ነበረ። ነገር ግን የመጎብኛ ወራትሽን ምን አላወቅሽም። ዩር ካይሮስ ሞመንት ዩር ቪዚቴሽን አንቺ የምትጎበኝበትን ከለቅሶ ከሐዘን ከውድቀት ከተለያየ አይነት ነገር ለጠላት አልፎ ከመሰጠት ነገር የምትወጭበትን ዛሬ ለመዳንሽ ዛሬ ለጉብኝትሽ ዛሬ ለከፍታሽ ቁልፍ የሚሆነውን ነገር አውቀሽ ቢሆን ኖሮ ይሄንን ተአምራት ይሄ ጉብኝት ወደ አንቺ ምን ማረገ ነበረ? በመጣ ነበረ ብሎ ይናገራል። ነገር ግን ምን አላረግሽም? አላወቅሽም። ባለማወቅሽ ምክንያት ደግሞ ምን ይሆናል አለ? ወራት ይመጣብሻል አለ። ወራት ይመጣብሻል፣ ቅጥሮችሽን ያፈርሳሉ። ያ የሚመጣው ጠላት ምርኮ አድርጎ እንደሚወስዳቸው የሚመጣው ነገር በህይወታቸው ላይ ይዞት የሚመጣው አሉታዊ ነገር እንዳለ ምን እናያለን። ጌታችን ኢየሱስ ክርስቶስ መጽሐፍ ሲነግረን ምን አለ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላረጉትም? አልተቀበሉትም። ሌላኛው የምንመለከተው ሌላኛው የምናየው ነገር ምንድነው? በገዛ ደቀ መዛሙርቱ እንዲሁም በ3 ዓመት ተኩል ሲከተለው ከነበረው እርሱ ከጠራው ከርሱ መልካምነት ከተካፈለ እንደው መጽሐፍ ሲናገር ምንድነው የሚለው? እንጀራዬን የበላ በኔ ላይ ተረከዙን ምን አረገ? አነሳ ተብሎ የተባለው በደቀ መዛሙርቱ በራሱ የደቀ መዛሙርት አልፎ መሰጠትን መካድን ምን እናያለን።
ሌላኛው የምንመለከተው አሁንም ደግሞ በጴጥሮስ አማካኝነት ደግሞ ጌታችን ኢየሱስ ክርስቶስን እንደካደው ደግሞ ከፍርሃት የተነሳ እንዴት እንደካደው ምን እናረጋለን እናያለን። ኢየሱስ ያድናል። በመቀጠል በመስቀል ላይ ስንመለከት ደግሞ በማቴዎስ ወንጌል ላይ እንሄድና አንድ ክፍል አነብላችኋለሁ። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታናይ ብሎ በታላቅ ድምፅ ጮኸ፣ ይህም አምላኬ አምላኬ ስለምን ተውከኝ ብሎ ይላል። ስለምን ተውከኝ? አንድ ነገር ልብ ላይ ተመልከቱ። የመጀመሪያው አዳም በኃጢአት ምክንያት በውድቀት ምክንያት እግዚአብሔር ያላዘዛቸውን ነገር ባደረጉ ጊዜ የሆነው ነገር ምንድነው ብለን ስንል የእግዚአብሔር ክብር ከላያቸው ላይ እንደተነሳና ከክብር እንደጎደሉ ከክብር እንደወደቁ ምን እናያለን። ይሄ ከእግዚአብሔር ህልውና ውጪ መሆን ከእግዚአብሔር ህልውና አክሴፕታንስ አጥቶ ምን ማድረግን መጣልን ምን እናያለን። ነገር ግን ኢየሱስ ክርስቶስ የሰው ልጆችን ከአብ ጋር ለማስታረቅና ወደ አብ እቅፍ ለመመለስ በሚያደርገው በምትክ ስራ ውስጥ አንዱ ኤክስፒሪየንስ ያደረገው ነገር ምንድነው ብላችሁ ስትሉ ኤሎሄ ኤሎሄ ለማ ሰበቅታናይ ብለን ስንል ኢየሱስ ስለ ሰው ልጆች በቀራንዮ መስቀል ላይ ምትካቸው ሆኖ በሚሰቀልበት ጊዜ የዓለምን ኃጢአት ሁሉ የሰው ልጆችን ሁሉ ኃጢአት አምጥቶ በእርሱ ላይ ሲያደርገው ከኃጢአት የተነሳ እግዚአብሔር ኃጢአትን ማየት ስለማይችል እግዚአብሔር ኃጢአትን መቀበል ስለማይችል መጽሐፍ ሲነግረን ምንድነው የሚለው እግዚአብሔር አብ ፊቱን እንዴት እንዳዞረበት እናያለን። በዚህ ሰዓት ላይ ኢየሱስ ያለው ምንድነው? ኤሎሄ ኤሎሄ ለማ ሰበቅታናይ አባት ሆይ ስለምን ተውከኝ ማለት ነው ብሎ ምን ያደርግልናል? ይተረጉምልናል። ስለዚህ ምንድነው ብለን ስንል ይሄ ስለ ሰው ልጆች ከእግዚአብሔር ህልውና ምን ማድረግን መጣልን መውጣትን ምንም ያደርግ ነው የሚያመለክት ነው። ነገር ግን የክርስቶስ ኢየሱስ ከእግዚአብሔር ህልውና መውጣት በኃጢአት ምክንያት ምን ማድረግ እግዚአብሔር ፊቱን በእርሱ ላይ ያዞረበት ምክንያት ምን ለማምጣት ነው ብለን ስንል እኔና እናንተ በኃጢአት ምክንያት የመጣብንን ያለመፈለግንና the spirit of rejectionን ከኛ ህይወት ወጥቶ ኢየሱስ ጌታ ነው። እግዚአብሔር አብ በልጁ በክርስቶስ ኢየሱስ ሥራ በኩል ተቀባይነት እንዲኖረንና አክሰስ እንድናገኝ አስችሎናል። ሃሌሉያ። ይሄን ነው የኤፌሶን ጻፊ ሲነግረን የሚለን ሐዋርያ ጳውሎስ ለኤፌሶን በጻፈላቸው መልእክቶች ውስጥ እኛ ሁላችን በእርሱ ሥራ ወደ አብ መግባትን አግኝተናልና። ሃሌሉያ ፕሬይዝ ጋድ። በብሉይ ኪዳን በዓመት አንድ ጊዜ የስርየት በዓል ጊዜ ሊቀ ካህኑ ስለ ራሱና ስለ ህዝቡ የሚሆንን ኃጢአት ከተናዘዘ በኋላ የበግም ይሁን የኮርማም ደም ይዞ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ምን ያደርግ ነበረ? ይገባ ነበረ። በዓመት አንድ ጊዜ አንድ ሰው ብቻ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ምን ያደርጋል? ያንን ደም ይዞ በስርየት መክደኛ ላይ ያለውን የሚገለጠውን እግዚአብሔርን ምን ያደርግ ነበረ? በዛ ስፍራ ላይ መስዋዕቱን ምን ያደርግ ነበረ? ያቀርብ ነበር። ሃሌሉያ። በአዲስ ኪዳን ግን በዓመት አንድ ጊዜ እንድንገባ ሃሌሉያ ሳይሆን ልብ ብላችሁ ተመልከቱ። ተመረጠ የተባለው የኪዳኑ ህዝብ የተባለው ያ ማህበረሰብ ያ ህዝብ በዓመት አንድ ጊዜ በሊቀ ካህኑ አማካኝነት ነው ወደ እግዚአብሔር ምን የሚያደርገው ስለ ኃጢአታቸውም ስለ መተላለፋቸውም የሚሆንን ነገር ይዞ ምን የሚያደርገው የሚገባውና የሚታየው። በአዲስ ኪዳን ግን ኢየሱስ ያድናል። በአዲስ ኪዳን ግን አንድና ፍጹም የሆነ መስዋዕት በመቅረቡ ምክንያት ሃሌሉያ በመቅረቡ ምክንያት ያ ፍጹም መስዋዕት በእግዚአብሔር ዘንድ አክሴፕታንስ በእግዚአብሔር ዘንድ ተቀባይነት ከማግኘቱ የተነሳ ሃሌሉያ ተቀባይነት ከማግኘቱ የተነሳ እኔና እናንተ ርቀን የነበርን ሃሌሉያ በዚህ ዓለም ተስፋ አጥተን የነበርን ያለ ክርስቶስ የነበርን ሃሌሉያ ከተስፋው መንግስት ርቀን የነበርን እኔና እናንተ ግን በክርስቶስ ኢየሱስ በኩል እርሱ በሰራው ሥራ አማካኝነት we have been granted access into his presence ሃሌሉያ እኔና እናንተ በክርስቶስ ኢየሱስ ሥራ አማካኝነት ወደ እርሱ ህልውና ወደ እርሱ መግባትን ምን ብለናል? አግኝተናል። ሃሌሉያ። ስለዚህ አዲስ ኪዳን ይዞልን የመጣው የኢየሱስ ክርስቶስ የምትክነት ሥራ ይዞልን የመጣው ነገር ምንድነው ብለን ስንል ትላንትና በኃጢአት ምክንያት ትላንትና በውድቀት ምክንያት ከተገፋንበት ከእግዚአብሔር መገኘት ከተገፋንበት ከእግዚአብሔር ህልውና
ሃሌሉያ ህልውና በልጁ በክርስቶስ ኢየሱስ ሥራ አማካኝነት ከተመልሰን ሃሌሉያ በተሻለ ክብር በተሻለ ማንነት ወደ መገኘቱና ወደ ህልውናው እንድንገባ ምን አድርጎናል? አስችሎናል። ሃሌሉያ። ስለዚህ መለኮታዊ ልውውጡ ካመጣልን ነገር አንደኛውና ትልቁ ነገር ምንድነው ብለን ስንል በመስቀል ላይ የኛን መገፋትና አለመፈለግ ተሸከመ፣ በእግዚአብሔር አብ ዘንድ ተቀባይነት እንዲኖረን አደረገ። he took our rejection on the cross። ሁሉም ተፉበት፣ ሁሉም ምን አረጉት? ሁሉም ተዛበቱበት፣ ሁሉም ብዙ ነገር። ለዚህ ነው እኮ ቅድም ባነበብነው ክፍል ላይ ምን አለ? የተናቀም ነው፣ ከሰውም የተጠላ የሕማም ሰው፣ ደዌንም የሚያቅ ነው፣ ከሰውም ፊቱን የሚሰውርበት የተናቀ ነው፣ እኛም አላከበር ነው። ይሄንን ነው ኢየሱስ ዲስፓይዝ መደረግን፣ ሪጀክሽንን፣ መገፋትን ስለኔና ስለ እናንተ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ላይ ምን አድርጎታል? አኖሮታል። ኢየሱስ ያንን ኃጢአት ያመጣውን ከዚህ ቀደም ስናገር በዚህ እውነት ውስጥ የተናገርኩት ኃጢአትንና የኃጢአትን ውጤት ለማስወገድ ነው ኢየሱስ ክርስቶስ ምትክ ሆኖ ምን ያደረገው የመጣው። ሃሌሉያ። ቀጥሎ ምንድነው የሆነልን ብለን ስንል በሮሜ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበትን የልጅነትን መንፈስ ምን አረግን? ተቀበልን። ሃሌሉያ። ስለዚህ እግዚአብሔር ምናችን ነው? አሁን እግዚአብሔር አባታችን ነው። we have the right as a child of God። በእግዚአብሔር ዘንድ ያለን ባለመብትነት ልጅነትን ትላንትና ኃጢአት የሰጠን ቦታ ትላንትና ኃጢአት ከእግዚአብሔር ህልውና አርቆ የእግዚአብሔር ጠላቶች እንድንሆን አድርጎን ነበር። ወደ በገዛ መንገዶቻችን እንድንሄድ አድርጎን ነበር። የገዛ መንገዶቻችንን እንድንከተል አድርጎን ነበር። ሃሌሉያ። ዛሬ ግን በልጁ በክርስቶስ ኢየሱስ ሥራ አማካኝነት እኔና እናንተ በእርሱ ዘንድ ተቀባይነትን አግኝተናል። አባት ብለን የምንጮህበትን የልጅነትን መንፈስ ምን አድርገናል? ተቀብለናል። ገላትያ ላይ ሲናገር ምን አለ? ከእንግዲህ በኋላ እናንተ ባሮች አይደላችሁም፣ ከእንግዲህ በኋላ እናንተ ምኖች ናችሁ አለ? ልጆች ናችሁ። ሃሌሉያ። እኔ አሁን የእግዚአብሔር ልጅ ነኝ። እናንተ አሁን በክርስቶስ ኢየሱስ አምናችሁ የዳናችሁ፣ በዳግም ልደት በዳግም ውልደት የእግዚአብሔርን ሕይወት የተካፈላችሁ፣ ሃሌሉያ፣ በክርስቶስ ኢየሱስ ሥራ ወደ ህልውናው መግባትን ያገኛችሁ፣ በእርሱ ሥራ በአብ ቀኝ በክርስቶስ ኢየሱስ በአብ ቀኝ የተቀመጣችሁ እናንተ ሃሌሉያ እግዚአብሔር የተቀበላችሁ ናችሁ። የትኛውንም የአይነት አለመፈለግን ሪጀክሽንን ይሄንን ሪጀክሽን በዚህ እውነት ምን ማድረግ መቻል አለባችሁ? ካውንተር አታክ ማድረግ አለባችሁ። ኖ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ተቀብሎኛል። እግዚአብሔር ለዓላማ ወደዚህ ዓለም ምን አድርጎኛል? አስገብቶኛል፣ ፈጥሮኛል። ላለሁበት ትውልድ ኮንትሪቢዩት የማደርገው በእኔ ዘንድ የተቀመጠ የእግዚአብሔር የከበረ ነገር አለ። you have to accept who you are in Christ Jesus። በክርስቶስ ኢየሱስ ያላችሁን ማንነት ምን ማድረግ መቻል አለባችሁ? አክሴፕት ማድረግ አለባችሁ። ኤምብሬስ ማድረግ መቻል አለባችሁ። ያንን መቀበል መቻል አለባችሁ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰራልኝ ሥራ ይሄ ነው ብላችሁ ያንን ምን ማድረግ መቻል አለባችሁ? ያንን እውነት ያንን ነገር አክሴፕት ማድረግ መቻል አለባችሁ። ያንን ስናደርግ ነው ክብር ሁሉ ለጌታ ይሁን። ያንን ስናደርግ ነው በእምነት የተሰራልንን ነገር ተቀብለን በእምነት በእግዚአብሔር ቃል ብርሃን መመላለስ እንጀምር። ሃሌሉያ። ስለ ራሳችን ያለን አመለካከት ያለን የአይደንቲቲ ፋላሲ የአይደንቲቲ መቃወስ የተስተካከለ እንዲሆን ያደርጋል። እግዚአብሔር በሚያየን አይን ራሳችንን ማየት እንችላለን። ሃሌሉያ። ሰዎች አትችሉም ሊሏችሁ ይችላል። ሰዎች አትበቁም ሊሏችሁ ይችላል። ይሄን ማድረግ አትችሉም ሊሏችሁ ይችላሉ። ኖ የእናንተን ዴስቲኒ የሚወስኑት ሰዎች አይደሉም። የሆኑ ማህበረሰብ የሆነ ግሩፕ የሆነ ቡድን ስላልተቀበላችሁ በዛ ቡድንና በዛ ማህበር ተቀባይነት ለማግኘት መጣር የለባችሁም። ኖ ለምን? because you have been accepted in his presence as a child of God። ልጁ አድርጎ ምን አድርጎናል? ተቀብሎናል። ሃሌሉያ። ያለመፈለግን ስሜት ምን ማድረግ አለብን? በእግዚአብሔር ቃል እውነት ተመልሰን ኢንካውንተር ማድረግ ያንን ተመልሰን ምን ማድረግ መቻል አለብን? መቃወም መቻል አለብን። this is not my portion። ይሄ የኔ ድል ፈንታ አይደለም። እግዚአብሔር በልጁ በክርስቶስ ኢየሱስ ምን አድርጎኛል? ተቀብሎኛል። ልጄ ነህ ብሎኛል።
ልጄ ነህ ብሎኛል። አባት አባት ብዬ የምጮህበትን የልጁን መንፈስ በውስጤ አኑሯል። የመንግስቱ ተካፋይ አድርጎኛል። የመንግስቱ ተካፋይ አድርጎኛል። የክብር ተካፋይ አድርጎኛል። በክርስቶስ ኢየሱስ በኩል በክርስቶስ ኢየሱስ ሥራ በክርስቶስ ኢየሱስ የምትክ ሥራ እግዚአብሔር አምላክ ሃሌሉያ እግዚአብሔር አምላክ በመንግስቱ ውስጥ ኢንጆይ ላደርግባቸው የሚገባቸውን ነገሮች በሙሉ እግዚአብሔር አምላክ ምን አድርጎልኛል? አዘጋጅቶልኛል። ስለዚህ I have the right to enjoy, I have the right of inheritance። በልጁ በክርስቶስ ኢየሱስ በኩል እግዚአብሔር ያዘጋጀውን ርስት የመውረስና የመካፈል ባለመብት አድርጎኛል። በፊት እንግዳና መጻተኛ አባል ነበር። አሁን ግን የእግዚአብሔር ቤተሰብ ተደርጌያለሁ። ባላገሮች ተደርጌያለሁኝ። ሃሌሉያ አብሮ ወራሽ ተደርጌያለሁኝ። ይሄንን ምን ማድረግ መቻል አለብን? ማሰብና ይሄንን እውነት በእምነት መቀበል መቻል አለብን። ስለዚህ እግዚአብሔር በክርስቶስ መርጦናል። እግዚአብሔር በክርስቶስ ወዶናል። እግዚአብሔር በክርስቶስ ተፈላጊዎች አድርጎናል። ዛሬ በዚህ ሚዲያ አማካኝነት የምትመለከቱ እንደዚህ አይነት ስሜት የሚያጠቃችሁ ከመጣችሁበት ማህበረሰብ ሊሆን ይችላል፣ ከተገኛችሁበት ይዳዝማተር የትኛውም አይነት ነገር ቢሆን እናንተ በክርስቶስ ኢየሱስ ከሆናችሁ አንድ ነገር እላችኋለሁ፣ ያ የእናንተ ማንነት ተቀይሯል። ሰዎች በእናንተ ላይ ያስቀመጡት አትችሉም ብለው የሚሏችሁ ያ አዋጅ ዛሬ በኢየሱስ ክርስቶስ ስም በዚህ የእምነት አዋጅና የእውነት አዋጅ ከእናንተ ላይ የተሻረ ነው። ሃሌሉያ እናንተ ለእግዚአብሔር ስፔሻሎች ናቸው። እናንተ በክርስቶስ ኢየሱስ ለእግዚአብሔር ተወዳጆች ናቸው። እናንተ በክርስቶስ ኢየሱስ ተቀባይነትን አግኝታችኋል። እናንተ በክርስቶስ ኢየሱስ ተመራጮች ሆናችኋል። ሃሌሉያ ስለዚህ you have to reject and resist ሃሌሉያ the spirit of rejection no it's not my portion ማለት መቻል አለባችሁ። ክብር ለጌታ ይሁን። በዚህ ማንነት እንድንመላለስ ከሚረዱን የተወሰኑ ፖይንቶች እነሱን እናገርና የዛሬውን ትምህርት እጨርሳለሁኝ። ስለዚህ የምንመለከተው ነገር ምንድነው ብለን ስንል የመጀመሪያውና ዋነኛው ነገር ምንድነው? በክርስቶስ ኢየሱስ ያለንን ማንነት ምን ማድረግ ነው? አንደርስታንድ ማድረግ ነው። ቅድም ነግሬያችኋለሁ። በክርስቶስ ኢየሱስ ያለንን አይደንቲቲ ያገኘነውን እውነተኛ ማንነት በትክክል ካልተረዳን በስተቀረ ምን እንሆናለን? ምንም እንኳን ዳግመኛ የተወለድን ብንሆን፣ ምንም እንኳን የእግዚአብሔርን አይነት ህይወት የተካፈለን ብንሆን፣ ምንም እንኳን የመንፈስ ቅዱስ ማደሪያዎች ሆነን ከሥላሴዎች መካከል አንዱ የሆነው የትንሣኤው መንፈስ እኛ ውስጥ ቢኖርም፣ ነገር ግን ይሄንን እውነት አለማወቅ የማንነትን እውነት አለማወቅ በድል እንዳንመላለስ እንቅፋት ይሆንብናል። ለዚህ ነው መጽሐፍ ቅዱስ ሕዝቤ ዕውቀትን ከማጣት የተነሳ ምን ብሏል? ጠፍቷል ብሎ ምንም ያደረገው የሚናገረው። ክብር ለጌታ ይሁን። እንግዲህ በድጋሚ በሌላ ክፍል በዚሁ ሐሳብ ላይ የተወሰነ ፖይንት እናገራለሁኝ። ዛሬ ላይ ያለን ለዚህ ፕሮግራም የመደብነው ሰዓት እዚህ ላይ አብቅቷል። በድጋሚ በጌታችን በኢየሱስ ክርስቶስ እውነት እንዲሁም ደግሞ በተሰራላችሁ ሥራ በዚህ አርነት ትመላለሱ ዘንድ ጸሎቴም ምክሬም ትምህርቴም ይሄ ነውና ይሄንን እውነት የሰማችሁ ሰዎች እኔ ስላልኩ ብቻ ሳይሆን ነገር ግን የእግዚአብሔር ቃል በዚህ ነገር ዙሪያ ምን ይላል የሚለውን ነገር እንድትመለከቱ እንድትይዙ ሃሌሉያ እንድትይዙና በዚህ እውነት ብርሃን እንድትመላለሱ እንዲያደርጋችሁ እፈልጋለሁኝ። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በድጋሚ ጊዜያችሁን ሰጣችሁኝ ይሄንን የእግዚአብሔርን ቃል እውነት አብራችሁኝ ስለተካፈላችሁ በጣም ጌታ ኢየሱስ ክርስቶስ ይባርካችሁ። በድጋሚም ደግሞ የምጠይቃችሁ ምናልባት ሰብስክራይብ ያላደርጋችሁ ይሄንን ሚዲያ እያያችሁ የሆናችሁ ሰዎች ነገር ግን ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ እንድታደርጉ ሚዲያችን ተደራሽ እንዲሆንና ለብዙዎች ይሄ እውነት መድረስ እንዲችል አንዱ ሲስተሙ ይሄንን ነው የሚያደርገው። የናንተ ላይክ ማድረግ የናንተ ኮሜንት ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ ምንድነው ሲስተሙ የሚረዳው ነገር ምንድነው? ይሄ ኮንቴንት በብዙዎች ዘንድ ተፈላጊነት አለው፣ በብዙዎች ዘንድ ሼር ሲደረግ ለብዙዎች እንዲደርስ ይፈልጋል ብሎ
ስለሚያንስም ያንን ነገር ተደራሽነት እንዲኖረው ቪዚቢሊቲው እንዲጨምር ያደርጋል ማለት ነው። ሃሌሉያ። አጭር ጸሎት ልጸልይና እንጨርሳለን። የዘላለም አምላክና አባት የሆን ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓትና በዚህ ጊዜ ይሄንን እውነት የሰሙና ከዚህ እውነት ጋር እግዚአብሔር አምላክ ከዚህ እውነት ጋር ህብረት ያደረጉ ሰዎች በኢየሱስ ክርስቶስ ስም ባሉበት ስፍራ እግዚአብሔር አምላክ ሆይ ይሄ እውነት እንዲያገኛቸው በኢየሱስ ስም ጸለይኩኝ። በመንፈስ ቅዱስ አማካኝነት አይኖቻቸው እንዲከፈቱ የልባቸው እግዚአብሔር አምላክ የልቦናቸው አይኖች እንዲበሩ በኢየሱስ ስም ጸለይኩኝ። የትኛውም የጠላት ውሸት እግዚአብሔር ሆይ ጠላት አትችሉም አትበቁም ብሎ ካላቸው ከዚህ ውሸት እግዚአብሔር አምላክ አስሮ ገድቦ ወስኖ ካስቀመጣቸው ነገር በኢየሱስ ክርስቶስ ስምና ስልጣን በዚህ የእውነት ኃይል ነፃ መሆን እንዲችሉ በጌታ በኢየሱስ ስም ጸለይኩኝ። በናዝሬቱ ጌታ በኢየሱስ ስም በእናንተ ላይ እናገራለሁ። እናንተ በክርስቶስ ኢየሱስ በእግዚአብሔር ተወዳጆች ናቸው። እናንተ በክርስቶስ ኢየሱስ በእግዚአብሔር ተመራጮች ናቸው። እናንተ በክርስቶስ ኢየሱስ በእግዚአብሔር ተፈላጊዎች ናቸው። አባት ብላችሁ የምትጮሁበት ባለመብት ያደረጋችሁ የልጁ መንፈስ በውስጣችሁ አለ። ከእንግዲህ በኋላ እናንተ ልጆች እንጂ ባሮች አይደላችሁም። አርነታችሁን የሚሰልሉ ባሪያ ሊያደርጋችሁ የሚፈልግ የትኛውም የጨለማ ኃይልና ጉልበት፣ የትኛውም የሰዎች አስተምህሮ፣ የትኛውም የሰው በእናንተ ላይ የተቀመጠ በሰው ይሁን በሁኔታ በጠላት የተቀመጠ የትኛውም ገደብና ውስንነት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከእናንተ ህይወት ላይ በኢየሱስ ስም እየተነሳ እንዲሆን አዛለሁኝ። ጌታ ኢየሱስ ይባርካችሁ። ተባረኩ። በድጋሚ በሌላ ጊዜ እንገናኛለን። ሻሎም